እኔ ምንም ማውራት አልፈልግም ውጣልኝ ውጡልኝ ከቤቴ አጥፋው ካሜራውን ለምንድን ነው ማውራት የማትፈልጊው በቃ ያለው ነገር እሷን እየደወልኩ ጠይቃታለሁ እሱም ለማግኘት ምናምን የድሮ ስልኩ ስሞክር ተደጋጋሚ ስሞክር አይሰራ ትግስት ማናት እስኪ አንቺ ንገሪኝ ማለት ስለ ትግስት ምን ያገባል ስለቴ ያገባል ከዛ እህቴን ነው የምጠይቃትኝ ለምንድን ነው ስልኩ የማይሰራው ለምንድን ነው እሱ ማግኘት የማልችለው ምናምን ነገር ስላት ባሏ ጋር ደግሞ አንዳንድ ጊዜ ያለ መግባባት ምናምን ነበርና ያግብታ ነበረ ፍቅረኛ ነበራት በቃ መጨረሻ ላይ እኔ መሄድ እንዳለብኝ ስነግረው እሱም አልተስማማም ነበርና ስሞክር ላገኛት አልቻልኩም ምን እየተፈጠረ እንደሆነ አላውቅም ቦታው አድራሻ የነበሩበት አድራሻ የለም እዛኔ እህቴ ጋር ነው ያለው ሙሉን መልከው በሷ ነው አይደለ የምሰሪውን ሁሉ ወደ እሷ ነው የምትልኪው ማለት ነው እሷ ጋር ነው ያለው ሁሉም ነገርና ስመጣ እሷን አላገኘዋት ማለት ውስጥ የሆነ ነገር ለመጠራጠር ያላል የሆነ ነገር ተጠራጠራለ ግን እህቴ ነች እንዴት እኔ አምናታለሁ አሁን ያለው ልጃቸው እኔ ብቻ ስለሆንኩኝ ማለት ምን ልታጣራ ነው ቆይ አንተ የመጣው እዚህ ምንድነው ቆይ ሰው ግራ አጋባኝ የሚጠይቀኝ ነገር አለ ምንድነው እቺ ልጅ ምን ሆና ነው መንፈስ ነው ወይስ በህይወት ነው አለች እንደ በህይወት ወይስ ሷናት አይደለች ምናምን ሲሉኝ አማትባሉ ምናምን በስማ ምንድነው እቺ ልጅ ምንድነው መንፈስ ነው ምንድነው ምናምን አቅም ብቻ ቤት ውስጥ መርዝ ጠጥታ ሙታለች እያልኩክ ነው ቆይ ሀዘኔን ልቀሰቅስብኝ ነው የመጣው ማውራት አልፈልግም ለምን ልትረብሹኝ ነው እንደመጣችሁት በቃ የቴና ሀዘን ራሴ መወጣት ነው ፈልገው ውጣልኝ እህትሽ ሞታለች ሙታለች በቃ ውጡልኝ እንዴት ነው የሞተችው ውጡልኝ ምንም ማውራት አልፈልግም ለምንድን ነው ማውራት ካሜራውን አጥፋው ትግስት እኔ ምንም ማቆ ነገር የለም በቃ አሁን በህይወት የለችም ሀዘኔን መቀስቀስ አልፈልግም ከቻልኩ ውጣልኝ በቃ ከቤቴ ውጣልኝ በሰው ቤት ግዴታ እንደዚህ መሆን አለ እንዴ ቆይ እህቴን በጣም ነበር የምወዳትና በቃ ውጣልኝ እንደው እኔ ከዚህ በላይ በጣም አዝኛለሁ እንደምታይኝ በጣም ተከፍቻለሁ ሙታ ቀብረናታል እዚህ ጋር ለክሶ ተቀምጠናል አይደል ሰዎችን ከጠየካቸው ለክሶ ቁጭ ብለናል ቀብረናት እንዴት እስቲ የሞተ ሰው እንዴት ሀረብ ሀገር ይሄዳል ስታስበው ከምታወሪው ነገር ግን ምን ያህል እውነት ነው እንደምን አላችሁ የአቅ ቤተሰቦች ይህ አቅ ነው እኔ ደግሞ ከአቅ ግንባር ሁሌም ወደ እናንተ ችግር የደረሰባቸው ሰዎች ጋር ደርሰን ችግራቸውን ለመፍታት ለእናንተም ደግሞ ትምህርት እንዲሆን ሁሌ ወደ እናንተ እንቀርባለን ሀቅን ለመደገፍ ሰብስክራይብ ላይክ ሼር እያደረጋችሁ እንዲሁም ደግሞ ኮሜንታችሁ ግባት ይሆነናልና ኮሜንት እያደረጋችሁ ከጎናችን እንደምትሆኑ አምናለሁ አሁን ደግሞ አንድ እህታችን አጠገብ እንገኛለን እንግዲህ ችግሯን አካፍላለን ለእናንተም ትምህርት እንደሆን ደግሞ እሷ ጋር እንገኛለን ሰላም እንደምነሽ እህቴ እንግዲህ ከኔ ጋር ብዙ ነገር ተነጋግረናል ብዙ ነገርም ደግሞ ነግረሽኛል ለተመልካቾቻችን ደግሞ ግልጽ እንዲሆን ከስምሽን ጀምርና ምን እንዳጋጠመሽ ምን ችግር እንዳጋጠመሽና ምን ከኛ ደግሞ ምን እንደፈለግሽ ምን እንደምናግዝሽም በዚሁ ተነግሪናለሽ ማለት ነው እሺ ስሜ ያው ሀሊማ ነው ማለት በዚህ በኢትዮጵያ ትግስት ነው መባለው ያው በዛ ሌላ ስም ስለሚጠሩኝ ማለት ነው እና ማለት 3 አመት ሙሉ አረብ ሀገር ቆይቼ ነው የመጣሁት ገና ሳምንት ሆኖኛል ከመጣው እና አካሄድ መሰለ ታሪኩ ከ3 አመት በፊት እዚህ ያለው ፍቅረኛ ነበረኝ በጣም ወደው በቃ በጣም ማፈቅረው ጓደኛዬ ነበርና 3 አመት በፍቅር ኑሮናን አብረን በቃ አንድም ቀን ጣልተናናቅም ተጋጭተናናቅም በቃ በፍቅር ተከባብረን ነው የምንኖረው እና ቀሳስበው እሱ የሚሰራውም ስራ ደግሞ ያው ገቢው ትንሽ ስለነበረ ያው አብረን ለመኖር ምናምን እያሰብን ነበር እና በቃ ሳይው እኔም ያለኝ ስራ እሱም ያለው ስራ ማለት አብረን ለመኖር በቁ አይደለም እና የተሻለ ነገር ያስፈልገናል አልኩትኝ እኔም እንደዛ ምናምን አይነት ወደ ውጭ መሄድ እንዳለብኝ ያለውን ሐሳብ አወራውትኝ እሱ ግን ፈቃደኛ አይደለም በጭራሽ እዚሁ ሀገራችን ሰርተን ማደግ እንችላለን ለምን ትሄጃለሽ ምናምን ነገር አለኝ አይ መሄድ አለብኝ አልኩትኝ በቃ ተደጋጋሚ ጠይቀዋለሁ ግን እሱ ፈቃደኛ አይደለም እና አጋጣሚ እህት አለችኝ በጣም ወዳትኝ በቃ እንደራሴ የማያትኝ ቤተሰብ ጋር ነው የምንኖረው ግን በቃ ውጭ ላይ ምናምን በየቀኑ ከሱ ጋር እንገናኛለን እና እህቴ አስተዋውቂያት ነበርና ፍቅረኛም ጓደኛ እንዳለኝ እሷ ታውቃለች ብዙ ጊዜም ከኛ ጋርም ስለምትወጣ ይግባባሉ ያወራሉ ምክንያቱም እሷ ማለት ያው እንደኔም ስለሆነች ጎበዝ ተጫዋችም ነችና እና በዚህ አጋጣሚ ከሷ ጋር አወራዋትኝ ያለው ነገር ከሱ ጋር ያለው ነገርም እንደዚህ ነውና አብረን ለመኖር ያለው ነገር ለውጥ ያስፈልገናል የተሻለ ነገር ገቢ ያስፈልገናል
እና መሄድ አለብኝ ምናምን አልኳት። የቤተሰብ ማወቅ የለበትም ይሄ እናንቺን የምናውቀው የሚስጥር ማንም እንዲያውቅ አልፈልግም አልኳት። ችግር የለም እኔ ለማንም አላወራም፣ አንቺ ከፈለግሽ በቃ ችግር የለም ሂጂ ምናምን ነገር አለችኝ። እሺ አልኳት። ያለው ነገር ፕሮሰሱን ስጀምርም ያለው ነገር ፓስፖርት ሳወጣ ምንም ማንም አያውቅም፣ እኔና እሷ ብቻ ነው ያለው ነገር ሚስጥር የምናውቀው። እና መጨረሻ ጨርሼ ምናምን ነገር እሷ ናትኝ በቃ አጋጣሚ ወደ ቤተክርስቲያን ነው ወደ እንትን ልንሄድ ምናምን ተባብለን በቃ ለማንም ሳናወራ ተደብቄ ሸኝታኝ ምናምን ነገር የሄድኩትኝ። እና መጨረሻ ላይ በቃ ያለው ነገር እሷን እየደወልኩ ጠይቃታለሁኝ። ከሄድኩ በኋላ እዛም በጣም ስራው በጣም ከባድ ነበረ። ያው ሰዎችም ለኔ ትንሽ ጫናም ስለሚፈጥሩብኝ ስራውም ያለው ነገር ከባድ ነው። ስልክ ደውዬ ለማውራት ምናምን ይከብደኛል። ቤተሰብ እዛ ናፍቆት አለ፣ ብዙ ነገሮች አሉ። እና እሱም ለማግኘት ምናምን የድሮውን ስልኩ ስሞክር ተደጋጋሚ ስሞክር አይሰራም። ከዛ እህቴን ነው የምጠይቃትኝ ለምንድነው ስልኩ የማይሰራው ለምንድነው እሱን ማግኘት የማልችለው ምናምን ነገር ስላት አይ ስራ ነው የሚለው ስልኩ ደግሞ ጠፍቶበታል ተሰርቆ ነው መሰለኝ ሲሙንም እንደ አዲስ አላወጣውም እና ስልክ እንትን ሲል እኔ ራሴ ያሳውቅሻለሁ ወይ ነግረዋል ይደውልሻል ምናምን ነገር እና ምንም ነገር አታስቢ እሱ ስራ አንቺ ነው የሚያስበው በቃ ያንቺ መምጣት ነው የሚፈልገው አንቺ እዛ ተለውጠሽ መምጣት ነው የሚፈልገው ያው ስትሄጂ ስላልነገርሽው ትንሽ ሊያዝንና ሊከፋው ይችላል ነገር ግን ምንም በቃ ያንቺ ደህንነትና ያንቺ እንትን ነው የሚያስበውና ምንም ነገር አትጨነቂ ምናምን ትለኛለች እሺ በቃ እሷ ባለችኝ ነገር አምኜ ቀሽ ብዬ ተረጋግቼ በቃ እና የአንዳንድ የወር ደግሞ በቃ ለቤተሰብ መስጠት ያለብኝ ነገር ስጭልኝ እያልኩ ለሷን ሁሉ ነገር ማሳውቀው እና ብዙ ጊዜ በቃ እሺ መቼ ነው የምታገኘው ወራቶች አመታቶች እየመጡ ነው ገብቷል አይደል በዛ መካከል እሱን ምን ማግኘት አልቻልኩም በቃ ይጨንቃን ታውቃለህ እዛ ስራ ጫና አለ ጊዜ የለኝም እዛ ደግሞ እነሱ ጋር ስትኖር በጣም ብዙ የሰው ፊት አለ ታውቃለህ ሰው ሀገር ሄደህ ብዙ ነገር ይደርስብሃል ቤተሰብ ይናፍቃል በጣም ብዙ ነገሮች አሉ በጣም ከባድ ነው ግን እሷ በቃ እባክሽ አገናኝ ምናምን በቃ እሱ ወይ አልደወለልኝ በቃ ወይ የሆነ ነገር አድርጌ አልኳትኝ እኔ ስራ ስለምውል ታውቂያለሽ የኛ ስራ አድካሚ ነው ሕክምና ቦታ ላይ ስለምውል እኔ ለኔ በጣም ከባድ ነውና በትርፍ ሰዓቴ ምናምን ደክሞኝ ስለሚሄድ ላገናኝ ስሞክርም በቃ እሱም ስራ ወይ ይሆናል ወይ ደግሞ እንትን ይሆናልና ብዙ ጊዜ ምክንያት ነው የምትነግረኝና አልቻልኩም በቃ ደህንነቱን ብቻ ጠይቃታለሁ ደህና ከሆነ ችግር የለውም ምናምን ነገር እላታለሁ ደህና ነው ለሷ አታስቢ ምናምን አለችኝ እሺ አልኳት መላክ ያለብኝ ነገር እየላኩኝ እነሱ ማገዝ ባለብኝ መንገድ እያገዝኩኝ ያለውን ገንዘብ ሙሉ በሱ አካውንት ነው የምልከው እና መጨረሻ ላይ በቃ ያለው ነገር ተቀልናፍቆት ሲበዛ ብዙ ነገሮች አሉ እና በቃ ለምን ወደ ሀገር ያልመለሰም በቃ ያለውን ነገር ማየት አለብኝ ምናምን ብዬ አልነገርኳቸውም ለማንም አላወራሁም ያው ከ3 አመት በኋላ ተነስቼ መጣሁ ስመጣ እህቴን ለማግኘት ስሞክር ላገኛት አልቻልኩም ምን እየተፈጠረ እንደሆነ አላውቅም ቦታው አድራሻ የነበሩበት አድራሻ የለም እዛ ሲሄድ የለም እዚህ የለም እሱም የነበረበት ቦታ ሲሄድም የለም እሷ ጋርም ገብታ ማለት ፋሚሊ ጋር አይደለም ራሷን ችላ ወጣለች እና አዎ እንደወጣች ነገራኛለች እና ቤተሰብ ደግሞ ምክንያቱም እኔ ማግኘት አልቻልኩም ቤተሰብ አያውቅም እንደሄድኩ ምናምን ስለማያውቅ ከሄድኩ በኋላ ያለው ነገር ያውቃሉ ግን በጣም ማለት እንዴት አይፈልጉም ወደዛ ወደ ሰው ሀገር እንዴት አይፈልጉምና እኔም በቃ እጂ ምናምን ቤተሰብን ለመጠየቅ ምናምን ደበረኝ ገብቷን አይደለ ማለት ትንሽ ይከብዳል ቤተሰብን የሆነ ነገር ሳታወራ እንትን ሳትል ድንገት ሄደህ እንደዚህ ለማድረግ ትንሽ ይከብዳልና እሷን ለማግኘት ምንም ማድረግ አልቻልኩም ምን እንደተፈጠረ ምን እየተካሄደ እንዳለ ምንም ላውቅ አልቻልኩም እና እናንተ ጋር የመጣሁትኝ ግራ ገብቶኛል ጨንቆኛል ያ 3 አመት ሙሉ ሰርቼ የመጣሁበት መንገድ ለፍተህ ጥረህ ብዙ ነገሮች አሉ የሰው ቤት እና አይዞሽ እንግዲህ እስኪ ከመሄድሽ በፊት እንግዲህ 3 አመት አብራችሁ እንደቆያችሁ ነግረሽኛልና እንዴት ነበረ ቆይታችሁ ወይም ደግሞ በመሃላችሁ ያለው ግንኙነት እንዴት ነበረ ማለት ያው እንደነገርኩ ነው በቃ እሱ ምንም ማለት እንደዚህ ሊያራርቅን የሚችል ነገር አንዳች ነገር የለም ነበርና ሁሌ
በቃ ሁሌም በፍቅር ነው ጊዜያችንን የምናሳልፈው። ተከባብረን ተዛዝበን ነው የምንኖረው። በቃ የኔ መሄድም አይፈልግም እሱ፣ ምክንያቱም ከጎኑ እንዲያጣኝ አይፈልግም። ግን በቃ መጨረሻ ላይ እኔ መሄድ እንዳለብኝ ስነግረው እሱም አልተስማማም ነበርና ምናልባት እኔ አኩርፍ ይሁን አላውቅም፣ ለምን ማግኘት እኔ እንዳልፈለገ አላውቅም። እና እንዴት ያ ሁሉ ጊዜ እነሱ ለዚህ ነው ወይ እንዴ ናፍቀህ መጥተህ እዚህ ጓጉተህ ነው የምትመጣው ነው እዛ ቤተሰብ ናፍቀህ ምናምን ነው። ግን በእንደዚህ አይነት ሁኔታ እኔ ይገጥመኛል ብዬ አስቤው አላውቅም። እስኪ እሱስ አንቺን ለማግኘት ወይ ደግሞ አንቺም እሱን ለማግኘት ምንም ሙከራ አላደረጋችሁም? አንቺም ከሄድሽ በኋላ ያው 3 አመት ማለት በጣም ብዙ አመት ነው። በፍቅር ውስጥ ሲሆን ደግሞ ብዙ ነገር አብራችሁ እንዳሳለፋችሁ ነግረሽኛልና እሱም አንቺን ለማግኘት አንቺን ኮንታክት ለማድረግ አንቺም ደግሞ እሱን ለመገናኘት ያደረግሽው ጥረት የለም? አይ በጣም ብዙ ጊዜ ማለት ሞክሬያለሁ፣ ነግሬያለሁ። ስልኩ ጠፍቷል አለችኝ። ግን 3 አመት ሙሉ እንዴት ማግኘት አይፈልግም? እንዴት 3 አመት ሙሉ አኩርፈህ ትቆያለህ? የምትወደውን ሰው እንዴት ትጨክናለህ? ማለት ውስጥ የሆነ ነገር ለመጠራጠር ያላል የሆነ ነገር ትጠራጠራለህ። ግን እህቴ ነች፣ እንዴት እኔ አምናታለሁ እንደዚህ ታደርጋለች ብዬ አላስብም። ማለት አይ እኔ እንጃ በቃ ግራ ተጋብተህ ታውቃለህ። በቃ ውስጥህ የሆነ ያመነታን ነው ወይስ አይደለም እያልክ ውስጥ እንትን ትላለህ። ግን እንዴት ሊሆን ይችላል? 3 አመት ሙሉ እንዴት ነው ይዘጋኛል? በምን ላገኘው? ምክንያቱም እኔ ስልኩን ማግኘት አልችልም። እሷ ናት አንድ ልታገናኘኝ የምትችለው አይደለ? ከዛ ውጭ እኔ በምን ላገኘው እችላለሁ? ግን በቃ ደህንነቱ ሁሌ ደህና ነው ስለምትለኝ በቃ ቢያንስ በዛ ጽናናለሁኝ። እና እዚህ ከመጣሁ በኋላ ደግሞ እየገጠመኝ ነገር ማለት ምንድነው? ቆይ ሰው ግራ አጋባኝ። የሚጠይቀኝ ነገር አለ። ምንድነው እቺ ልጅ ምን ሆና ነው? መንፈስ ነው ወይስ በህይወት ነው አለች? እንደ በህይወት ወይስ እሷ ናት አይደለችም ምናምን ሲሉኝ አልገባኝም። ምንድነው እየተካሄደ ያለው? ገብቶሃል? እዚህ ምን እየተፈጠረ ነው? ምን እየተካሄደ እንዳለ አላውቅም። ሰውን ለምንድነው ይሄ እንደዛ የሚለኝ? ማለት እኔ ምን ሆኛለሁ? ለምንድነው እንደዚህ እያሉ ማለት ለምንድነው እንደዚህ የሆነ መነጋገሪያ የሆንኩት? ለምንድነው? እሺ ምንድነው የተፈጠረው? አላውቅም። ምን አሁን ሰው ማግኘት ማውራትም እየቻልኩ አይደለም። ገብቶሃል? እዚህ አሁን ብቻዬን ነው ቁጭ ብዬ ምናምን በቃ ቤት ምናምን እዚህ ጋር ትንሽዬ ቤት አለች፣ እዛ ብቻዬን ያለሁት እና በቃ ሰው እንደሞትኩ የሆነ ነገር ብቻ ነው እያሰበ ያለው። ለምንድነው ይሄ ነገር እየተፈጠረ ያለው? ጠብቀሽ የመጣሽው አላጋጠመሽም ማለት ነው? በጭራሽ። እስኪ ማለት አሁን በዚህ በነበረሽ በ3 አመት ቆይታ የምትገናኙ በስልክ ከእህትሽ ጋር ብቻ ነው ማለት ነው? አዎ እህቴን ብቻ ነው የማገኘው። ምክንያቱም ሲሄድም ያለው ነገር የምታውቀው እሷ ናት። በቃ ከሷ ውጭ ሌላ ሰው የለኝም በዙሪያዬ። ገብቷን አይደለ? እህቴም ጓደኛዬም በቃ አለች ብሎ እሷን ነው። ምስጢረኛዬም እሷ ነች አይደለ? ስለዚህ እኔ ሌላ ማን ጋር ላወራ እችላለሁ? ስለዚህ በቃ እሷ ናት ሁሉ ነገር የምታውቀው። እና እንዲላገኛት እሺ፣ እናንተም አሁን እንድትረዱኝ ነው የምፈልገው። በቃ እሷም ያለችበትና በቃ ጓደኛዬን እሱ እንድታገናኙ ነው የምፈልገው። ምን ላይ እንዳለ፣ እንዴት ነው ይሄ ነገር ምን እየተፈጠረ እንዳለ ማወቅ እፈልጋለሁ። 3 አመት ሙሉ ሰርቼ የመጣሁት ለዚህ አይደለም አይደል? ቢያንስ ይሄን ነገር ማወቅ እፈልጋለሁ። እሺ አሁን አንቺ አሁን ያኔ ስትሄጂ ስደትን ወሰነች ከ3 አመት በፊት ስትሄጂ ህይወታችሁ እንዲቀየር ብቻ ነው፣ ሌላ ወይ ጥፋት ኖሮብሽ ልትሸሺ ምናምን እንዳልሆነ ነግረሽኛልና ህይወታችሁ እንዲቀየር ከሱ ጋር የነበረሽ እንግዲህ ያ የሞቀ ፍቅር ውስጥ እያለሽ ግን ህይወታችሁ የነገ ህይወታችሁ የተሻለ እንዲሆን ነው አይደል ስደትን የመረጥሽው? በዚህ ጊዜ ውስጥ ቤተሰብ አለ ለመገናኘት ወይም ደግሞ እንግዲህ ደብቀሽን ብትሄጂ እዛ ከደረስሽ በኋላ ቤተሰቦችሽን ለማግኘት ለመገናኘት ያደረግሽው ጥረት የለም? አይ ሞክሬያለሁ። ነገር ግን በቃ ቤተሰብ ሰላም እንደሆኑ ደህና እንደሆኑ እህቴ ነች የምትነግረኝ ብያለሁ አይደለ? በቃ እዛ ደግሞ ታውቃለህ ስራ በጣም ስለሚወጥሩኝ ማለት ነው። በቃ ወይ ደቂቃ ወይ ሰዓት እንኳን የሚሞላ ጊዜ የለኝም። በጣም ስራ በጣም ምንም እንትን የሚሉኝ እና በቃ በዛም ባለችኝ ደቂቃ እህቴ ጋር ነው ተነጋግሬ ሰላም መሆናቸውን ብቻ ትነግረኛለች። ማድረግ ያለብኝ ነገር እየላኩኝ በሱ አካውንት ነው የምልከው። ከዛ የተለየ ነገር በቃ መጥቼ እንደመጣሁ ማንም አያውቅም ብያለሁ። ማንም አልሰማም። ነገር ግን እዚህ እንደመጣሁኝ ያዩ ሰዎች በቃ ደነገጡ። ምችል ምንድነው መንፈስ ነው ምንድነው እያሉ ግራ አጋቡኝ። ለምንድነው እንደዚህ የሚሉኝ? ምንድነው የተፈጠረው? አላውቅም።
ቤተሰብም እንዲያውቅ አልፈልግም። ምክንያቱም የመጣሁት ያለው ነገር እዛ ያለው ነገር ግራ ስለገባኝ ነው። ገብቶሃል? 3 አመት ሙሉ እኔ እንደዚህ ከሆነ እዛ ብቆይም 5-6 አመት ብቆይም በዚህ ነገሮች በዚህ ሊቀጥሉ ነው አይደለ? ስለዚህ እኔ መጥቼ ያለው ነገር ማረጋገጥና ማወቅ ፈልጋለሁኝ እና በቃ ፍቅረኛ የት እንዳለና ምን እየተካሄደ እንዳለ ማወቅ ፈልጋለሁ። እሱ ነው ግራ የገባኝ። አሁን ሰዎች ባንቺ ላይ በሚያሳዩት ግራ መጋባት ቀርበሽ አንቺ ነገሩን ለማጣራት ያደረግሽው ጥረት የለም? አሁን በጣም እንግዳ የሆነ ነገር ነው ይሄ። አንቺ ስትሄጂ ደህና የቤተሰብ ህይወት ነበረሽ፣ ደስተኛ ህይወት ነበረሽ። እንግዲህ ከኢኮኖሚ ችግር ውጪ ማለት ነው እንደነገርሽኝ ከሆነ ጥሩ ፍቅር እየመራሽ ነበረ ከእህትሽ ጋር ከቤተሰብሽ ጋርም ደስተኛ ነሽ። ግን ህይወታችሁ ነገ በብር የተሻለ እንዲሆን ነውና ይሄ ማለት በቃ ስትመጪ በጣም ያጋጥምሽ ደግሞ ነገር እንግዳ ስለሆነ ይሄንን ቀርበሽ ሰዎችን ለመጠየቅ ወይም ደግሞ ቀርቦ አንቺን ለማውራት ወይም ደግሞ አንቺን ለመረዳት ጥረት ያደረገ ሰው የለም? አይ ነገር ያለው ምንከት ምን በፊት አሁን ከጓደኛዬ ወይም ከፍቅረኛዬና ከእህቴ ማለት ነው ከሷ ውጭ ነው ያክል ሰው እንኳን አልቀርብም። ብዙ ቀረቤታ የለኝም። ግን ያው በይታ ምናምን ስታል በሰፈር ምናምን የሚያይ ሰው ይኖራል፣ የሚያውቅ ሰው ይኖራል። ግን ስመጣ ብዙ የሚያውቁ ሰዎች በቃ ያማትባሉ ምናምን በስማ ምንድነው እቺ ልጅ ምንድነው መንፈስ ነው ምንድነው ምናምን ይላሉ። እና ግራ ገብቶኛል ምን ልበል ምንድነው ምናምን ስላቸው አይ ምናምን ብሎ በቃ ይሁን እኔን ለመሸሽ ነው የሚሞክሩት ምናምን ነገር እንዴት እንደዛ አስቡ። ምክንያቱም እኔ እየገባኝ አይደለም ጥያቄ ሆኖብኛል እኔ ራሱ ማለት ነው። የሆነ ጭንቅላቴ ላይ ብዙ ጥያቄዎች እየተፈጠረብኝ ነው ያለው እና ምን እየተካሄደ እንዳለ አላቅም። እሺ አሁን ከእህትሽ ጋር ደግሞ ብዙ ታወሩ ከነበረ ትገናኙም ከነበረ በስልክም ስትሄጂም እሷን ነው እንግዲህ እንደነገርሽኝ ከሆነ ያማከርሻት የነበረውና እሷንስ ለማግኘት ደውለሽ ለማግኘት ጥረት አላረግሽም? አይሞክራለሁኝ። ምክንያቱም እዛ አሁን ለምሳሌ እዛ ያለው በሳውዲ በዛ ባልነበርኩበት ሀገር ላይ ስደውላት የነበረው ስልክ እዚህ አይሰራም። እዚህ እና አዲስ ስልክ ነው ማውጣት ያለብኝና ሲም ደግሞ እኔ ገና እንትን አላልኩም አዲስ እንዳመጣሁኝ አውጥቼ ነበረ ግን ስልኳ እንዳለ ጠፋብኝ እና አድራሻው ምናምን ያለው ነገር ጠይቄ ነበር ግን ማንም ሊሰጠኝ አልቻለም። ላገኛትም አልቻልኩም። እሱን እናንተ እንድትጠይቁልኝና የት እንዳለች እሱ ነገር እንድታጣጥሩልኝ ነው የምፈልገው እናንተ። ያው እኛ እንግዲህ በተቻለን መጠን ያለውን ነገር እናጣራለን። እንግዲህ አሁን የምትነግሪኝ ነገርም ለዛ ለምርመራችንም ለምናረጋው ምርመራም ግባ ስለሚሆነን ነውና አሁን ከነገርሽኛ አንፃር በጣም ግራ የሚያጋባ አንድ ነገር ደግሞ እዛ በነበረሽ ቆይታ እንግዲህ እድል ቀንቶሽ 3 አመት ጥሩ ጊዜ እንዳሳለፍሽ ነው እንግዲህ ከንግግርሽ እየተረዳው ያለውትና ምንም ጥሩ ጊዜ መሰለ ጥሩ ጊዜ ሆኖ አይደለም እኮ የነገር ሰው ሀገር መቼም ሄዳ ታውቀዋለህ ስቃይ ነው። እዛ የሰው ፊት ይገርፋሃል። በቃ ከስራ ውጭ ሌላ ነገር አታስብ። በቃ በጣም ቢዚ ነው የምትሆነው ስራና ስራ ብቻ ነው። እዛ ውስጥ ደግሞ ስታጠፋ ይቆጣሃል ብዙ ነገሮች አሉ። ማለት በጣም ከባድና መጥፎ ነው እንጂ ጥሩ ነገር የምትለው ነገር የለም። እሱ እንግዲህ ከቻሌንጁ አንፃር እንደዛ ሆኖ እኔ አሁን ይሄንን ምልሽ ከምን አንፃር መሰለሽ ምንም ስራ ቢዚ ቢያረግሽ ቤተሰብ ናፍቆት እንዳለ ሆኖ ከቤተሰብ ጋር ከፍቅረኛሽ ጋር ለመገናኘት ይሄ ብዙ ቻሌንጅ ቢያረግሽም ከብር አንፃር ደሞዝ እየተከፈለሽ ነበረ። ደግሞ ማለት አሁን ከምትኖሪበት እኛ መተን ካገኘንሽ ቤት አንፃር ስላልጠበቅኩት ነውና አዎ እሱማ ልክ ነው እኮ ማለት እዛ ለፍተ እዚህ መተ ደግሞ በባዶ ስትኖር ከባድ። ምክንያቱም እዛ እህቴ ጋር ነው ያለው ሙሉን መልከው በሷ ነው አይደለ የምትሰሪውን ሁሉ ወደ እሷ ነው የምትልኪው ማለት ነው። እሷ ጋር ነው ያለው ሁሉም ነገርና ስመጣ እሷን አላገኘኋትም እና ምን ላይ ላርፍ እችላለሁ? እሷን ካላገኘሁት ያለው ነገር እሷ ጋር ነው ያለው ገንዘቤም ሁሉ ነገር ያለው እሷ ጋር ነው። ስለዚህ ምን ማድረግም ስለማልችል በቃ እናንተም የጠራሁበት ምክንያትና እንድትረዱኝ የፈለኩት ለዛ ነው። ገብቷን አይደል? ኦኬ እንግዲህ በጣም ግራ የሚያጋባና የሚከብድ ነገር ነው። እንግዲህ ላንቺ ያው አይዞሽ እንግዲህ መጽናናት ነው ያለብሽ ሁሉም ነገር ስለሚያልፍ ማለት ነው። እኛም ደግሞ በመንችለው ሁሉ ከጎንሽ ነን። እንግዲህ ተመልካቾቻችን እንደሰማችሁት የእህታችን ታሪክ በጣም የሚያሳዝንና አንጀት የሚበላ ነገር ነው። በዚህም ደግሞ በጣም ከባድም ነው ለማጣራት ይሄ ነገር ያው እህቷንም ለመፈለግ ያለውን ነገር ደግሞ በራሳችን ደርሰንበት ምርመራ ማድረግ ነው ወደናንተም እናቀርባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ቤተሰቦቿን ለጊዜው ማግኘት አልቻልንም፣ ገና ፍለጋ ላይ ነን። እንግዲህ እህቷ ቤት ነው የምንገኘው። ገብተን ደግሞ ያለውን ነገር አብረን እናያለን። አብራችሁን ቆዩ።
ይመስገን። ምንድነው እኛ እንግዲህ እና ካሜራው ምንድነው? ካሜራ እኛ ድርጅታችን በአካባቢ እኮ ካሜራው ለምንድን ነው የምቀርጸኝ? አይደለም መጀመሪያ ፍቃድ መጠየቅ የለብን? ችግር የለውም። እኛ በአካባቢ ላይ ነው የምንሰራው። እዚህም ሰፈር ላይ አንዳንድ ጥናቶችን እያደረግን ነው እንግዲህ በሰፈራችሁ ልማት ላይ እና ስለዚህም ደግሞ አንዳንድ ቤት ላይ ሄደን ቃለ መጠይቅ እያደረግን ነው ሰዎችን። ችግር የለውም። እነዚህም ደግሞ የህዝቡ ያለውን ሀሳብ በአካባቢው ላይ ያለውን ምን እንዲሰራ የሚፈልግ የህዝቡን ፍላጎት ለማየት ነው ያለን። ምንም የሚያሳስብሽ ነገር የለም። ተቀምጠን ትንሽ አውርተን ሰላም ነው። እንግዲህ ከሰፈር ተጠቁመሽ ነው የመጣ ነው። እንግዲህ ወይዘሮ ድርሲት ብዙ ነገር ታውቃለች ብለው እኮ ስለ ልማት ምን ስለ ሰፈሩ ጽዳት ነው ስለምንድን ነው? አዎ ስለ እሱ እናወራለን። እስኪ መጀመሪያ ግን ስለ አንቺ ቤተሰብ ስለ አንዳንድ ነገሮችን እናወራለን። ይሄ ነገርም ደግሞ ለፕሮጀክታችንም ስለሚጠቅመን ራስሽን አስተዋውቀሽልን ቤተሰብ ሁኔታ አንዳንድ ነገሮችን እናውራ። ስሜ ትርሲት ይባላል። የምኖረው ከባለቤቴ ጋር ነው። እዚህ ቤተሰቦቼ ክፍለ ሀገር ናቸው እና የምኖረው እዚህ ከባሌ ጋር ነው። እንግዲህ ትንሽ ቆይተናል እዚህ መኖር ከጀመረ አንድ 8 ወራችን ነው። 8 ወር? ኦኬ። ከባለቤትሽ ጋር ነው ማለት ነው አንድ ላይ የምትኖሩት? እሺ። እንግዲህ ወይዘሮ ትርሲት እዚህ ሰፈር ከገባችሁ ነው 8 ወር የሞላችሁ? እዚህ ሰፈር ከገባው 8 ወር እዚህ ቤት ከገባው ማለት ነው። ኦኬ። እሺ። ስለዚህ አሁን የቤተሰብ ሁኔታ ቤተሰብ እናት፣ አባት፣ እህት፣ ወንድም ሁሉም ሁኔታ ነው? የቤተሰቦቼ ክፍለ ሀገር ናቸው። እኔና ባለቤቴ ብቻ ነን እዚህ የምንኖረው። ቤተሰቦቼ እዛው ክፍለ ሀገር ነው የሚኖሩት። እናት አባት እስኪ ስንት ወንድም አለ? ምንም እህት ወንድም ምንም ነገር የለኝም። እናትና የቤተሰብ ብቸኛ ነች ማለት እህት ነበረችኝ፣ አሁን ላይ በህይወት የለችም። እኔ ብቻ ነኝ አሁን ያለሁት። በጣም ነው የማዝነው። እስኪ እንግዲህ በምንድን ነው የምትተዳደሪው? እዚህ ሰፈር ላይ ምን ስራ ነው የምትሰሪው? ባልሽስ ምንድን ነው የሚሰራው? ያው አሁን ላይ እኔ እየሰራው አይደለም፣ ባለቤቴ ነው እየሰራ ያለው። እኔ ምንም እየሰራው አይደለም፣ በሱ ገቢ ነው እየተዳደሩ ነው ያለ ነው። እሺ እንግዲህ አሁን እንደመጣሁት ግቢያችሁም ጥሩ ነው፣ ቤታችሁም ደግሞ ጥሩ ገቢ ያለው ቤተሰብ ነው እና የምትመስሉት። ባልሽ ምንድን ነው የሚሰራው? ባሌ ያው ኮንስትራክሽን ላይ ነው የሚሰራው። ያው ቤተሰብም ከዚህ በፊት የሰጠኝ ውርስ ምናምን ስለነበረ በሱ ነው እየኖርኩ ያለሁት። እነዚህ ቤትን ጽድት አድርጌ የሰራሁት በውርስ ነው፣ ቤተሰቦቼ በሰጡኝ ነገር ነው እና በቃ ከባሌ ጋር ነው እየኖርኩ ያለሁት። ስለዚህ ብቸኛ ልጅ ስለሆንሽ ያው ብዙ ውርሶች ያገኘሽ በዛ ነው ማለት ነው እየኖራችሁ የምትገኙት? እሺ እህትሽ ምን ሆና ነው ግን የሞተችው? እህቴ ማለት ስለ እህቴ ማንሳት አልፈልግም። እኔ ማለት ያንን ሳስቡ በጣም ስለሚከፋኝ ስለ እህቴ ማሰብ አልፈልግም። ስለ እህቴ ስትነግረኝ በጣም ይከፋኛልና በቃ ማለት ስለ ቤተሰብ ልታወራኝ አይደለም የመጣከው፣ ስለ ልማት ነው። ሌላ ነገር ማውራት አንችልም? አዎ እንችላለን። ያው እንግዲህ ያው ካነሳን አይቀር በሚለው ነው እንጂ ስለነገርሽኝ። እስኪ ስለዚህ ቤት እናውራ። ያው እንደነገርኩሽ ቤቱን እንግዲህ ገዝታችሁ እንደገባችሁ ነው በቅርቡ በብዙ ብር እንግዲህ በጣም ውድ በሆነ ብር እንግዲህ እንዴት ነው እስኪ ልገዙ የቻላችሁት ይሄንን ቤት? የቤተሰብ ውርስ ነው ብዬ ካለው ያው ቤተሰቦቼ የሰጡኝ ውርስ ነው። አሁን ያለሁት ልጃቸው እኔ ብቻ ስለሆንኩኝ የሆነ ብር ሲሰጡኝ ጨማምሬ በቃ ከባሌ ጋር እዚህ ገባን። እሱ ጋር እዚህ መኖር ጀመርም ማለት ነው። ማለት ይሄን ያህል ከተማ ላይ ቤት እስክትገዙ የሚያበቃችሁ ያው የገጠር ቤተሰብ ናቸው ብለሽኛል። ምን ያህል ብር ብታገኝ ነው ይሄንን ቤት ለመግዛት ያበቃሽ? ማለት ምን ልታጣራ ነው? ቆይ አንተ የመጣው እዚህ ጋር የሰፈር ልማት ምናምን ያልከኛ አዲስ ገቢ ስለሆንኩኝ እዚህ ሰፈር ያሉትን ሰዎች ስለማላቃቸው ነው ልማት ምናምን የሚሰሩትን ያስገባውክ። ስለዚህ ስለ ሰፈር ልማት ስለሆነ ስለዛ ብቻ አውራ፣ ያለበለዚያ ካሜራውን አጥፋልኝና ውጣ። እዚህ ጋር ስለ ሰፈር ምናወራ ነው ይመስለኝ እኔ። አዎ ለዚህም እኮ ነው ስለ ቤቱ የምጠይቅሽ። ያው ስለ ቤቱ አገዛዝ እኮ የመጠየቅ መብት የለክማ። እዚህ ጋር በቃ ቤተሰቦቼ ብዙ መሬት ስለነበራቸው በጣም ብዙ መሬት ስለነበረ እሱን ሽጬ ነው እዚህ የገዛሁት። ሌላ ማወቅ የምትፈልገው ነገር አለ? ሌላ ማወቅ የምፈልገው ነገር ትዕግስት ማናት ማለት ምንድን ነው? ትዕግስት ማናት? እስኪ አንቺ ንገሪኝ። ማለት ስለ ትዕግስት ምን ያገባል? ስለቴ ያገባል? ቆይ ምን ፈልገህ ነው ሲጀመር የመጣው? እኔ ምንም ፈልጌ ሳይሆን ስለ ትዕግስት አንዳንድ ነገር ልማት ነው። ሰፈሩ ጥሩ ነው፣ ጽዳታችንን እየጠበቅን ነው፣ አካባቢያችንን እያጸዳን ነው። ሌላ ማወቅ የምትፈልገው ነገር ከሌለ ውጣልኝ፣ አሁን ስራ አለብኝ። ምንም ልማት የሚባል ነገር የለም። ካሜራውን አጥፋና ውጣልኝ። ልማት የሚባል ነገር የለም። እኔ እንድታስገብኝ ብዬ ነው እዚህ የመጣሁት።
ስለ ትዕግስት ላውራሽ። እኔ ስለ ትዕግስት ማውራት አልፈልግም። ተነስታ ተረጋጊና እኔ ምንም ማውራት አልፈልግም። ውጡልኝ ከቤቴ። አጥፋው ካሜራውን። ለምንድን ነው ማውራት የማትፈልጊው? በቃ ማውራት አልፈልግም። ለምን? ልትረብሹኝ ነው እንዴ የመጣችሁት? በቃ የእህቴን ሀዘን ራሴ መወጣት ነው የምፈልገው። ውጣልኝ። እህትሽ ሞታለች? አዎ ሞታለች። በቃ ውጡልኝ። እንዴት ነው የሞተችው? ውጡልኝ። ምንም ማውራት አልፈልግም። ለምንድን ነው ማውራት? አጥፋው ካሜራውን አጥፋው። ለምንድን ነው ማውራት የማትፈልጊው? በቃ ማውራት አልፈልግማ። መብት አይደል እንዴ? ስለዚህ ተቀመጪና እኔ የምጠይቅሽን ጥያቄ ትመልሽልኛለሽ። ለምንድን ነው የምመልሰው? የመመለስ ግዴታ የለብኝም። ስለ ሰፈር ልማት ነው። እዛው ኮሚቴዎችን አናገራቸዋለሁ። ውጣልኝ። ነገርኩሽ። ምንም ሰፈር ልማት የሚባል ነገር የለም። እኔ ስለ ትዕግስት ለመጠየቅ ነው የመጣሁት። ትዕግስት የት ናት? ስለዚህ ተቀመጪና ምንም ማውራው ነገር የለም። ውጣልኝ። ለምን? የምትደብቂው ነገር አለ ነው? ምንም የለም። ምንድን ነው ታዲያ? ስለ ትዕግስት እኔ ምንም ማውቀው ነገር የለም። በቃ አሁን በህይወት የለችም። ሀዘኔን መቀስቀስ አልፈልግም። ከቻልኩ ውጣልኝ። በቃ ከቤቴ ውጣልኝ። በሰው ቤት ግዴታ እንደዚህ መሆን አለ እንዴ? ቆይ ውጣልኝ። ተረጋጊና እጠይቅሻለሁ። የምጠይቅሽን ጥያቄ ትመልሻለሽ። እሄዳለሁ። ስለ ትዕግስት ነው የምጠይቅሽ። ትዕግስት ምን? በህይወት የለችም አይደል? እሺ ከመሞቷ በፊት የነበረውን ታሪክ ትነግሪኛለሽ። ምንም ማውቀው ነገር የለም። ውጣልኝ። ስለዚህ ተቀመጪና የምልሽን ነገር ትነግሪኛለሽ። ምንድነው ስለቴ ማውቅ የፈለከው? ማነህ አንተ? ምንድነው አንቺ መደበቅ የምትፈልጊው? ምንም የምደብቀው ነገር የለም። ግን አንተ ማነህ? ምንድነው? ለአንተ ለምንድን ነው የምነግርህ? እንደነገርኩሽ እውነት አይደለም። እኔ ትዕግስትን ማቃት ከዚህ በፊት ጓደኛዬ ነበረች። አብረን ተምረናልና። አዎ። ግን እኔ እንዴት አላውቅም? ከትዕግስት ጋር እኮ እኔ በጣም ብዙ ነገር አሳልፍ ያለው እህቴ ናት። የምደብቀኝ ምንም ነገር የለም። ብዙ ነገሮችን ታማክረኛለች። ብዙ ሰው እሷ የምታውቀውን ሰው በሙሉ አውቃለሁና እንዴት አላውቅም? አንተ ማለት ጓደኝነታችን በትምህርት ቤት ነውና የምንተዋወቀው። እኔ ደግሞ ከዛ ያው ትምህርት ገባው። አሁን ጋዜጠኛ ነኝ። ስለዚህ የእሷ ነገር ስሰማ በጣም ስላሳዘነኝ የእሷን ህይወት ታሪክም ለመስራት ወሰንኩና በጣም ጥሩም ሰው ስለነበረች ስለሷ አንዳንድ ነገሮችን ልጠይቅሽ ነው እዚህ ጋር ያለሁትና ምንም አንቺንም የሚያሳስብሽ ወይም ደግሞ የምትፈሪው ነገር አለ ብዬ አላስብም። ስለዚህ የምታውቂውን ነገር አውቃለሁ። ይከብዳል እንግዲህ እህትሽ ሞታለች። ስለሷ ሀዘንም ይኖራል። ግን ደግሞ ይሄ ነገር እህትሽንም ስም ስለሚያስጠራ እናንተም በቤተሰብ ደግሞ ታሪክ ስለሚወራ ያው እንደምንም ቻዩና አንዳንድ የምጠይቅሽን ጥያቄዎች ብቻ መልስ ትሰጭኛለሽ ማለት ነው። ስለዚህ ያው እስኪ ከእህትሽ ጋር እዚህ የነበራችሁን ግንኙነት ያው ለቤተሰብ እሷ የመጀመሪያ ልጅ እንደሆነች ነግረሽኛልና ያው ብትሞትም አሁን አንቺ ብቻ ነሽ የቤተሰብ ያለሽው። 2 ዓመት ነው የምትበልጥሽ ማለት ነው። እስኪ ምን አይነት እህት ነበረች? እዚህ አብራችሁ ግንኙነታችሁ እንዴት ነበረ? ያው ለኔ በጣም ጥሩ እህት ነበረች። ያው እንደ እህትም ብቻ ሳይሆን ለኔ እንደ ጓደኛዬም ጭምር ናት። ብዙ ነገሮች ሲከፋኝ ማማከራት፣ እሷም ሲከፋት የምታማከረኝ እና በጣም ጥሩ እህቴ ነበረች። በቃ ያው የእህት ማማቾች ግንኙነት ላንተ አልነግርም፣ ታውቀዋለህ። በጣም መወዳት እህቴ ነበረች። ያለችኝ ብቸኛ እህቴ እሷ ናት። ሌላ እህት ወንድም የለኝም እንደነገርኩ። እሷ ብቻ ነበረች ነው። ያው እግዚአብሔር ነፍሷን ይማረው። ሌላ ምን ማለት አልችልም። እስኪ እንግዲህ ያው እዚህ ያው እኔም እንደነገርኩሽ ቲጂን አውቃታለሁ። ብዙ ነገር እዚህ በክላስም እንደነገርኩሽ ስለሆነ በጣም ትሁት፣ ለሰው ጥሩ አስተሳሰብ ያላት ልጅ ናትና እስኪ ከቤተሰብ ከአካባቢ ጋር ያው ለዚህ አበቃት ነገር ብለሽ የምታስቢውን እስኪ ታሪኳን ብታጫውጪ። ያው ትዕግስት በጣም ጥሩ ልጅ ናት። ለሰው ሀሳቢ ናት እንደነገርኩክና አንዳንድ ነገሮች ዝም ብሎ ያስጨንቃት ነበረ። ትጨናንቃለች ምናምን። ለሰው በጣም ከማሰቧ የተነሳ ለቤተሰብ ከማሰቧ የተነሳ ዝም ብላ ትጨናነቃለች እና ያ ጭንቀት ይመስለኛል ወዳሉን ነገር እየወሰዳት ሄደ እና በቃ ያም ይመስለኛል ዋና እንትኗ እና ትንሽ ትምህርት ማቋርጣ ነበር የዛን ሰዓት ውጤቷ ተበላሽቶባት ምናምን እና ማለት እህቴ በጣም ጥሩ ነበረች። በቃ ነገሮች በጣም ይጨንቃት ነበር። የኛን ህይወት እንዴት ነው ማስተካክለው፣ የቤተሰብ ህይወት እንዴት ነው ማስተካክለው ምናምን እያለች ማለት እህቴን በጣም ነበር የምወዳትና በቃ ማለት እሷ ነበረች ለቤተሰባችን ሀሳቢና አይዞሽ በቃ ለቤተሰባችን አለኝ ምላት እህቴ እሷ ነበረች። እዛ በቃ መሀል ላይ ምን ገጠማት አላቅም። በቃ ብቻ ካላት ጭንቀትም የተነሳ ይሁን አላቅም ብቻ አይዞሽ ችግር የለውም። እና
እኔም ትምህርቴን በነርሲንግ ነበር የጨረስኩትና እኔም ወደ ስራ ገባው። ያው ብዙ ፔሸንቶች ምናምን ስለሚያጋጥሙኝ እዛው ብዙም ጊዜ አልሰጣትም ነበር ብዙ ፔሸንቶች ምናምን ስላሉ እና በቃ ጭንቀት ምን ይመስለኛል አላቅም ብቻ ቤት ውስጥ መርዝ ጠጥታ ቆይ እንግዲህ ካንቺ ጋር እንደነገርሽኝ ከሆነ በጣም ክሎዝ ናችሁ ታወራላችሁ እሷም ምስጥሯን ታማክርሻለች አንቺም ደግሞ እንደዛ እንደሆነ አሁን ነግረሽኛልና ማለት ይሄን ሲንፈጠር አንቺ ምንም የምታውቂው ነገር አልነበረም ያው የቤተሰብ ጭንቀት ከዛ ውጪ አንቺን ያማከረችው ነገር አልነበረም ያው ብዙ ነገር ታማክረኛለች እንዴት ነው የቤተሰቦቻችንን ህይወት ምን ቀይረው እንዴት ነው ምናደርገው እኛስ በዚህ አይነት እንዴት ነው ምንኖረው ምናምን እና ከባሏ ጋር ደግሞ አንድ ጊዜ ያለ መግባባት ምናምን ነበርና ያግብታ ነበረ ፍቅረኛ ነበራት እና አንድ አለ መግባባቶችም ነበር ያ ነገር የሚጨንቃት ነበር እና በዛም የተነሳ መሰለኝ የመጨረሻ ምክንያቷን አላውቀውምና ማለት ምንም አይነት ደብዳቤ እንኳን ሳተውልኝ ምንም አይነት ማለት ምንም መልእክት እንኳን አልተወችልኝም እና እዚህ ብቻዬን ትታኝ ነው ሄደችው በቃ እኔ ማለት በጣም ነበር መውዳት ያለሷ ማንም እህት እንኳን የለኝም ሌላ እህት እንኳን ግን በቃ እግዚአብሔር አልፈቀደው ኦኬ እዚሁ ነው ማለት ነው መርዝ ጠጥታ የሞተችው አዎ እዚህኛው ቤት አይደለም ማለት እኔና እሷ የምንኖርበት ሌላ ቤት ነበር ተከራይተን ነበር ለሁለት የምንኖረው ትንሽ ክላስ ናት አንድ ክፍል ቤት ውስጥ ነበር የምንኖረው በጣም ተሰቃይተን ነበር የዛን ሰዓትና ማለት ለዚህ ያበቃት ነገር ይሄ ነው ብለሽ የምታስቢው ነገር አለ አሁን እንደነገርሽኝ ከጭንቀቱ ካንዳንድ የሚያስጨንቃት ነገሮች ውጪ እንግዲህ ከፍቅረኛም ጋር ይደባበሩ እንደነበረ ብለሽኛልና እሱስ ይሄ እዚህ ነገር ላይ እጁ አለበት ብለሽ የምታስቢው ነገር አለ እሱ ምንም እጁ የለበትም እሱ በጣም ጥሩ ሰው ነው ግን በቃ ከዛ በኋላ ጭንቀት አንዳንዴ ሲበዛ ያልሆነ ነገር ውስጥ ይከትከለ ያመሰለኝ ያው እኔ በህክምና ሙያዬ እንደማውቀው ያው ጭንቀት ሲበዛ አንዳንዴ በጣም ብዙ ነገሮች ያሳስባል ያው የራሷን ህይወት አለመቀየሯ ትምህርት አለመማሯ ምናምን ትንሽ ጎርቷታልና የቤተሰብ የመጀመሪያ ልጅም ስለሆነች በቃ ኃላፊነት አለብኝ ብላ ስላሰበች ትምህርቷን እዚህ አቋረጠች እኔ አንቺ ተማሪ ቢያንስ እኔ አቋርጪ ስራ ልስራ ምናምን ብላ እሷ ስራ መስራት ጀመረች እኔ ትምህርቴን ቀጠልኩና ነርሲንግ ኮሌጅ ተምሬ ነርስ ሆንኩኝ እሷ ደግሞ ትምህርቷን አቋርጣ ጽዳት ስትሰራ ነበር ማለት በጣም ብዙ ስራዎችን ስትሰራ ነበር በቃ እሷ ናት እኔንም ያስተማረችኝ አንድ ክፍል ቤት ውስጥ ተከራይተን እየኖርን እሷ ናት ትምህርቴን ጨርስ የሚረዳችኝና በቃ ከዛ በኋላ ያው ከስራም ተባራ ነበር የዛን ሰሞን የሆነ ብርም እያጠራቀመች ነበር አልሞላላት አለ ለምትፈልገው ነገር እና በቃ በዛ ነገር ራሷን ታጠፋቻለች ማለት ነው ከዛስ በኋላ አንቺ የሷን ፍቅረኛ ለማግኘት ሙከራ አላረግሽም ወይስ ተገናኝታችሁ አታውቁም የሷ ፍቅረኛን አይቼው አላቅም ከዛ በኋላ የት እንደጠፋም አላቅም የት እንዳለም አላቅም ያው ከተቀበረች በኋላ ለክሱ ተቀመጥን ከብዙ ጊዜ በኋላ በቃ እኔም የራሴን ኑሮ መኖር አለብኝ ያው በነርሲንግ እየሰራው ከዛ ከብዙ አመት በኋላ ጓደኛ ያስኩኝ አሁን አግብቼ እየኖርኩ ነው ያለሁት አግኝተሽው አታውቂም ማለት ነው እሱን የሷን ፍቅረኛ ቆየ በቃ የዛኔ ነበረ የለክሱ ጊዜ በጣም አዝኖ ነበረ እዚህ እኛ ጋር ለክሶ ተቀምጦ ነበር ቤተሰብ ጋር በጣም ተከፍቶ ነበር ከዛ በኋላ ግን አይቼው አላቅም ከለክሶ በኋላ ማለት አሁን አንቺ አሁን የምትነግሪኝ እንግዲህ ትንሽ በጣም እያወዛገበኝ ነው ማለት ምን ነው የሚያወዛግብኝ ምንድነው ማለት አዎ እኔ እንግዲህ አሁን ስለሷ እንደነገርኩሽ የተለያዩ የሰውን ዶክመንተሪ ጥናቶችን እንደዚህ የሰውን ታሪክ ስሰራ ያው የቤተሰብንም ቃለ መጠይቅ አሁን እንዳረኩ ያለው ታረጋለሁ የራሴንም ደግሞ አንዳንድ ጥናቶችን አረጋለሁና ውጪ እንደሄዳ እንደነበርም እየሰማሁኝ ነበር የምን ውጪ ማለት ቆይ ምንድነው አንተ የፈለከው እህቴ ሙታለች ይያልኩክ ነው ቆይ ሀዘኔን ልቀሰቅስብኝ ነው የመጣኸው ልቀሰቅስ አይደለም ተረጋጊ ሌላ ምንድነው በቃ ውጣልኝ እንደው እኔ ከዚህ በላይ በጣም አዝኛለሁ እንደምታይኝ በጣም ተከፍቻለሁ በቃ አዝኜ ነው ያለው ታው ውጣልኝ በቃ ብቻዬን መሆን ነው የምፈልገው እኔ እህቴን አጥቼ እንዴት እንደተጎዳው እኔ ነኝ የማውቀው እንግዲህ የቲጂ ሞት የሁላችንም ማዘን ነው ግን ተረጋጊና ማለት እኔ አሁን ከሰማው አንፃር እኔ በቃ እህቴን በማጣት በጣም ተጎድቼ ነው ያለሁት አይደለ በቃ አሁን ብቻዬን ሀዘኔን እየተወጣው ነው ያለሁት በቃ እኔ ሁሉን ነገር ችዬ ነው እዚህ ጋር ያለሁትና ስለሷ ማውራት ራሱ አልፈልግም በቃ እዚህ ጋር
ለምን እንዳነሳብኝም አላውቅም። በቃ እንደውም አሁን ውጣልኝ በቃ ብቻዬን መሆን ነው ያው የምፈልገው። እንደነገርኩሽ ይሄ ነገር በቃ ብንሰራው ሞታም ቢሆን እውነት ያው ነፍሷን የሚያሳርፍ ነገር ስለሆነ ነውና በቃ እግዚአብሔር ነፍሷን ይማር። በቃ ስለሷ ማንሳት አልፈልግም። ሌላ መጠይቅ የምትፈልገው ካለ እሺ፣ ካልሆነ ግን ውጣልኝ በቃ። አሁን ማለት አሁን የሚወራው ውሸት ነው ማለት ነው። ውጪ ሄዳ አረብ ሀገር ምናምን የሚባል እንዴት የሞተ ሰው እስቲ ስታስበው ውጪ ይሄዳል? አንተ ራሱ እንዴት ነው የምታስበው? በቃ ሙታ ቀብረናታል። እዚህ ጋር ለቅሶ ተቀምጠናል አይደለ? ቤተሰቦችን ከጠየካቸውም ለቅሶ ቁጭ ብለናል ቀብረናት። እንዴት እስቲ የሞተ ሰው እንዴት አረብ ሀገር ይሄዳል ስታስበው? ከመሞቷስ በፊት ሄዳ ይሆን? አንቺ አሁን እየነገርሽኝ ያለሽ እንዴት? እኔ ነኝ እኮ እዚሁ ሬሳዋን አግኝቼ ሰው ጠርቼ አስገንዤ ያስቀበርኳት አይደል? እንዴት የቀበርኳትን ሰው በህይወት አለች አረብ ሀገር ሄዳለች እንዴት ትሉኛላችሁ? ስለዚህ ውሸት ነው የምትይው? በቃ እኔ የእህቴ ሞት ራሴ በቃ ማለት የታመምኩትን ህመም እኔ ነኝ የማውቀውና በቃ እኔ ህመሜን ላስታምበት በቃ እየመጣችሁ ባጨቀጭቁኝ ደስ ይለኛል። በቃ እኔ አለችኝ ምላት እህቴ ናት። በቃ የምታወሪው ነገር ግን ምን ያህል እውነት ነው ማለት? ምን ያህል እውነት ነው ማለት እንደነገርኩሽ ተዋሻልሽ እያልከኝ ነው አይደለም? ተዋሻልሽ እና ምንድነው? እንደዛ እያልኩ አይደለም። እንደነገርኩሽ ትግስት ለኔም ጓደኛ የነበረችና ያው ብዙም ተቀራርበን ለቅሷን አልሰማክም? አልመጣክም? ለቅሷን መጥቻለሁ። በቃ ብዙ ሰው ስለነበረ ምናልባት አላስተዋልኩም። ግን በቃ አይታ ለቅሷንም ተቀብራለች። እሱን ለዛ ነው እኮ አሁን ታሪኳን እሰራለሁ ምልሽ። ማለት እሷን ሳቃት ያው በቅርበትም ተገናኝተን ብዙ አብረን ባናወራ ባንደዋወልም በሩቅም ቢሆን ስለሷ ሰማለውና ውጭ ሀገር ሄዳ እንደ ሄዳች ምናምን እየሰማሁ ነበር። የቀበርናትን ሰው እንዴት ውጭ ሀገር ትሄዳለች አንተ ስታስበው? በቃ ሙታኮ ተቀብራለች። ለቅሶ ተቀምጠናል አይደለ? 40 አውጥተናል። እና የሞተ ሰው እንዴት ነው ወደ አረብ ሀገር የሚሄደው? ከሞት ተነስታ ነው? እሷ ማናትና ነው ከሞት ተነስታ አረብ ሀገር የምትሄደው? ስለዚህ አሁን የሰፈር ሰውና ሰዎች የሚያወሩት ነገር ውሸት ነው የምትዩ ማለት ነው? አዎ የሰፈራሉ ባልታ እንዴት ታምናለህ አንተ? እኔ ከዛ ሰፈር የወጣሁት እዚህ ቤት የገዛሁት እንደውም ሰላሜን ለማግኘት ነው። እዛ ያልሆነ ነገር ያወሩ ሲያስቸግሩኝ በቃ ሰላሜን ላግኝ ብዬ ነው ከባሌ ጋር በሰላም እዚህ ለመኖር እዚህ ቤት አዲስ ቤት የገዛሁት። እና አሁን ባበጠብጡኝ ደስ ይለኛል። በቃ ባልሽ ኮንስትራክሽን ነው የሚሰራው? አዎ ኮንስትራክሽን። ስሙ ማን ነበረ? ስሙ ዘላለም።